በኢትዮጵያ የኤሌክትሪክ ተሽከርካሪዎችን በማስፋፋት ለነዳጅ ግዢ የሚውለውን ወጪ ለሌሎች መሰረታዊ አገልግሎቶች ማዋል እንደሚገባ ተገለጸ። የኤሌክትሪክና ታዳሽ ኃይል ተጠቃሚ ተሽከርካሪዎች ሀገር አቀፍ ረቂቅ ስትራቴጂን የተመለከተ ውይይት በአዲስ አበባ ተካሂዷል። ዝርዝሩን ተከታትለን እንመለስ። የኤሌክትሪክና ታዳሽ ኃይል ተጠቃሚ ተሽከርካሪዎች ሀገር አቀፍ ረቂቅ ስትራቴጂ ተቀርጿል። በስትራቴጂው ላይም የሚመለከታቸው ሚኒስቴር መስሪያ ቤቶች፣ ሚኒስትሮችና ተቋማት አመራሮች ውይይት አድርገዋል። የተቀረጸው ስትራቴጂ ወደ ስራ ሲገባ የኤሌክትሪክ ተሽከርካሪዎችን በማስፋፋት ለነዳጅ ግዢ የሚውለውን ወጪ ማስቀረት፣ ብክለትን መቀነስና ለሌሎችም ዘርፈ ብዙ ጉዳዮች ጥቅም እንዳለው የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ አንስተዋል። ከተሞች አካባቢ አሁን የተጀመረውን ንጹህ ጽዱ ከተሞች እና ለኑሮ ተስማሚ የሆኑ ከተሞችን ከመፍጠር አንፃር እና አጠቃላይ ለአየር ንብረት ለውጥ የማይበገር ኢኮኖሚካዊ ግንባታ አንፃር ትልቅ አስተዋጽኦ አለው ማለት ነው። ሁለተኛው ከ4 ቢሊዮን ዶላር በላይ በአመት ለነዳጅ ግዢ ይወጣል። ያንን በትምህርት ላይ፣ በጤና ላይ፣ በሌሎች ስራዎች ላይ ማዋል የምንችለው ወደዚህ ይሄዳል ማለት ነው። ሌላው ቴክኖሎጂ ሽግግር ነው እና አገር ውስጥ አምራች ኢንዱስትሪዎችን የማበረታታት ስራ ይሰራል። የረቂቅ ስትራቴጂው ተግባራዊ መደረግ ሲጀምር ባለ 2 እና ባለ 3 እግር ተሽከርካሪዎችን ሙሉ ለሙሉ ወደ ኤሌክትሪክ ለመቀየር መታቀዱ በውይይቱ ላይ ተነስቷል። በውይይቱ ላይ ተሳታፊ የነበሩት የገንዘብ ሚኒስትሩ አህመድ ሽዴ በዘርፉ ለተሰማሩ የውጭ ሀገር እንዲሁም ለሀገር ውስጥ ኢንቨስተሮች ምቹ መደላደልን መፍጠር እንደሚገባ ያነሱ ሲሆን ባንኮች ለባለ ሀብቶች ምቹ ሁኔታዎችን መፍጠር እንዳለባቸውም ያነሳሉ። ይህንን ዘርፍ በተደራጀ መልኩ ለመምራት የሚያስችል የአቅም ግንባታ፣ የቴክኒክ የክህሎት ያስፈልጋል። ይሄ እንደ ገንዘብ ሚኒስቴርም ከልማት አጋሮች ጋር ሆነን እንዲሁም በመደበኛው የበጀት ስርዓታችንን በተወሰነ ደረጃ የምናየው ይሆናል። ዋናው ግን የሀገር ውስጥ ባንኮች ለዚህ ዘርፍ የተሻለ ፋይናንስ እንዲያቀርቡ የማመቻቸት ጉዳይ በስትራቴጂው የተጠቀሰ ስለሆነ ይሄንን በደንብ ማስኬድ ይፈልጋል። እንግዲህ በአዲሱ ማክሮ ኢኮኖሚ ሪፎርም ባንኮች በአዲሱ ሞኔታሪ ፖሊሲ ነው የሚገዙት። ይሄ ዘርፍ ደግሞ አትራፊም ነው። ሌላኛው ከአጭር ጊዜ አንፃር የፎሬን ዳይሬክት ኢንቨስትመንትን በደንብ መሳብ ያስፈልጋል። የኤሌክትሪክ ባትሪ ማኑፋክቸሪንግ በጣም መፍጠን ያለብን ነው የሚመስለኝ። የኤሌክትሪክ ተሽከርካሪዎችን ከማስፋፋት አኳያ የኃይል መሙያ ማዕከላት እጥረትና መሰል ተግዳሮቶች ቢኖሩም ችግሩን ለመፍታት እየተሰራ ነው ተብሏል። በብዛት አሁን እየገባ ያለው በኤሌክትሪክ የሚሰራ ተሽከርካሪ ነው ወይ ራስ ደግሞ ሰልፉ የበዛው የቻርጂንግ ስቴሽኖች ስላልተስፋፉ ነው እና ብዙ አንዱ መከራከሪያም ይሄን ፖሊሲ ተግባራዊ ለማድረግ የት ነው ቻርጅ የምናደርገው የሚል መከራከሪያ ነውና እሱን በደንብ በፍጥነት አንዱን የምንሰራው እሱ ነው። ከቴክኒክና ሙያ ትምህርት ተቋማት ጋር በጋራ ክላስተር ቤዝድ የሆነ ይሄን ማሰልጠን የሚችል ብቁ የሆነ የሰው ሀብት በፐብሊክ ፕራይቬት ፓርትነርሺፕ አስፔክትም ሊሆን ይችላል። በሌላም መንገድ ከኢንዱስትሪው የሚመጡ አካላት ጋር በትብብር ስልጠና መስጠት ይፈልጋል። ሜንቴናንስ አካባቢ የሚሰሩ ጋራጅ ቤቶች በኢትዮጵያ 100,000 የኤሌክትሪክ ተሽከርካሪዎች በአሁኑ ሰዓት መኖራቸው የተነገረ ሲሆን ስትራቴጂው ወደ ስራ ሲገባ 500,000 ለማድረስ መታቀዱ በውይይቱ ተገልጿል። የተቀረጸው ስትራቴጂ በአንድ ሳምንት ውስጥ ጸድቆ ወደ ስራ እንደሚገባም በዚሁ በውይይቱ ላይ ተነግሯል። ቀጥለናል። ኢትዮጵያ የአፍሪካ ነጻ የንግድ ቀጠና ስምምነትን ተግባራዊ በማድረግ ረገድ ሀገራት በትብብር ሊሰሩ እንደሚገባ ገለጸች። 57ኛው የተመድ አፍሪካ ኢኮኖሚክ ኮሚሽን አህጉራዊ የፋይናንስ የኢኮኖሚ ልማትና የፕላን ሚኒስትሮች ጉባኤ ዛሬ በባለሙያዎች ደረጃ በአዲስ አበባ መካሄድ ጀምሯል። በጉባኤው ላይ የኢትዮጵያን ተሞክሮ ያብራሩት የገንዘብ ሚኒስትር ዴኤታ ሰመሪታ ሰዋሰው ለአፍሪካ ነጻ የንግድ ቀጠና ስምምነት ተግባራዊነት ኢትዮጵያ በቁርጠኝነት እየሰራች መሆኑን ተናግረዋል። As Africa moves forward with African continental free trade, የአፍሪካ አህጉራዊ ነጻ ንግድ ቀጠና ስምምነት ትግበራን ለማፋጠን የጋራ ጥረት ትብብርና ቁርጠኝነትን ይጠይቃል። ለዚህም ኢትዮጵያ ለአፍሪካ አህጉራዊ ነጻ ንግድ ቀጠና ስምምነት ትግበራ በቁርጠኝነት እየሰራች ትገኛለች። ለአብነትም ሀገር በቀል የኢኮኖሚ ማሻሻያ በመንገድ ግንባታ፣ በባቡር ትራንስፖርት፣ በኤሌክትሪክ ኃይል አቅርቦት ቀጠናዊ ትስስርን በመፍጠር ለአፍሪካ አህጉራዊ የነጻ ንግድ ቀጠና ስምምነት ትግበራ ስኬታማነት አበክራ እየሰራች ነው። በንግድና ኢንዱስትሪ፣ በኢንዱስትሪ ፓርክና በልዩ የኢኮኖሚ ዞን ልማት ኢንቨስትመንት በመሳብ እሴት የተጨመረባቸውን የኢንዱስትሪ ምርታማነት በማሳደግ ለአፍሪካ የንግድና ኢኮኖሚ ትስስር እየሰራች ነው።
የአፍሪካ ሀገራት የአህጉሪቷን ነጻ የንግድ ቀጠና ስምምነት ማሳለጥ የሚያስችሉ የመሰረተ ልማት ስራዎችን ማቀላጠፍ ይጠበቅባቸዋል ያሉት በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ምክትል ዋና ጸሐፊ አንቶኒዮ ፔድሮ ለዚህ ደግሞ ተግባር ያስፈልገዋል ብለዋል። ከስርዓት ባሻገር የአፍሪካ ለአፍሪካ ነጻ የንግድ ቀጠና እንዲሰራ ለማድረግ የ2012 የድርጊት መርሃ ግብር ትግበራን ማፋጠን አለብን። በሁሉም አካባቢዎች በሀገራት መካከል ንግድን ለማሳደግ ማለትም የንግድ ፖሊሲ፣ የንግድ ማመቻቸት፣ የማምረት አቅም፣ መሰረተ ልማት፣ የንግድ ፋይናንስና ውህደትን ማጠናከር ያስፈልጋል። በሶማሌ ክልል ሻጭና ሸማቾችን በቀጥታ በማገናኘትና የንግድ ሰንሰለትን በማሳለጥ የዋጋ ንረትን ለመከላከል በትኩረት እየተሰራ መሆኑ ተገለጸ። ሀገር አቀፍ የንግድ ትርኢትና ባዛር በጅግጅጋ ከተማ በይፋ ተከፍቷል። የኢትዮጵያ ታምርት እኛ ምንሸምት በሚል መሪ ሀሳብ በጅግጅጋ ከተማ በተዘጋጀው ሀገር አቀፍ የንግድ ትርኢትና ባዛር ላይ በርካታ አምራች ኢንዱስትሪዎች ምርቶቻቸውን ለገበያ አቅርበዋል። የንግድ ኤግዚቢሽንና ባዛሩን የሶማሌ ክልል ምክትል ርዕሰ መስተዳደር ኢብራሂም ኡስማን የከፈቱ ሲሆን የዋጋ ግሽበት በህብረተሰቡ ኑሮ ላይ የሚፈጥረውን ጫና ለማቃለልና ገበያውን ለማረጋጋት የተለያዩ ስራዎች እየተከናወኑ ይገኛሉ ብለዋል። አምራችና ተጠቃሚን በማገናኘት የኑሮ ውድነትን ማቃለል ይቻላል። መሀል ያሉ ደላላዎችን ማስወገድ ይቻላል። ህብረተሰቡ ተመጣጣኝ በሆነ ዋጋ ምርቶቹን በአቅራቢያው ማግኘት የሚያስችል መድረኮች ናቸው። ስለዚህ እንደ ሀገር ጥሩ መድረኮች ናቸው። አሁን ሁሉም አካባቢ እየተደረገ ነው ያለው። የክልሉ ንግድና ትራንስፖርት ቢሮ ኃላፊ አብዲ ሀኪም ሼክ ሀሰን በንግድ ኤግዚቢሽንና ባዛሩ ላይ የተለያዩ ምርቶች ለገበያ ቀርበዋል ብለዋል። ኢትዮጵያ ታምርት እኛ ምንሸምት ሀገር አቀፍ የንግድና ትርኢት ባዛሩ ላይ ከተለያዩ የሀገሪቱ ክፍሎች የተውጣጡ አምራቾችና ነጋዴዎች ምርቶቻቸውን ለገበያ አቅርበዋል። ባዛሩ የተለያዩ የግብርናና የኢንዱስትሪ ምርቶችን በቅናሽ ዋጋ ማህበረሰቡ እንዲያገኝ ያስችላል። ወቅቱም የረመዳንና የአብይ ጾም ወቅት እንደመሆኑ አምራቾችና ሸማቹን በቀጥታ ማገናኘት የባዛሩ ዋና ዓላማ ነው። ተመልካቾቻችን አሁን ደግሞ ወደ ውጭ ምንዛሬና ዓለም አቀፍ የግብይት መረጃ ነው የምናልፈው። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካ ዶላር በ124 ብር እየተገዛ በ126 ብር ከ48 ሳንቲም እየተሸጠ ነው። ኦሮሚያ ባንክ ደግሞ አንዱን የአሜሪካ ዶላር በ128 ብር ከ35 ሳንቲም እየገዛ በ130 ብር ከ92 ሳንቲም እየሸጠ ነው። እነዚህንና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያያዥ የግብይት መረጃዎች ተከታትለን እንመለስ። ተመልካቾቻችን ከኢቲቪ 57 ለምሽት ያዝንላችሁ የቢዝነስ መረጃዎች እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። መልካም ምሽት ይሁንላችሁ።